ሰላም የተማሪ ወላጆች ልጆቻቸውን ማስተማር አይችሉም ተብለው በተለዩ የትምህርት ተቋማት እንዳያስተምሩ ተጠይቀዋል። በዚህም መሰረት ተገቢውን መስፈርት ባለማሟላታቸው ምክንያት ሕጋዊነታቸው የተቋረጠ ከፍተኛ የትምህርት ተቋማት መኖራቸው ነው ይፋ የተደረገው። ተቋማቱ እስካሁን ያደረሱት የጉዳት መጠን ተፈትሾ ተገቢው የሕግ ተጠያቂነት እንዲሰፍንም ጥሪ መቅረቡን አውቀናል። ከከፍተኛ የትምህርት ተቋማት ፈቃድ ስረዛ ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የተማሪ ወላጆች ልጆቻቸውን ማስተማር አይችሉም ተብለው በተለዩ የትምህርት ተቋማት እንዳያስተምሩ የትምህርትና ስልጠና ባለስልጣን ጥሪውን አቀረበ። በዚህም መሰረት ተገቢውን መስፈርት ባለማሟላታቸው ምክንያት ሕጋዊነታቸው የተቋረጠ ከፍተኛ የትምህርት ተቋማት መኖራቸው ነው ይፋ የተደረገው። ተቋማቱ እስካሁን ያደረሱት የጉዳት መጠን ተፈትሾ ተገቢው የሕግ ተጠያቂነት እንዲሰፍንም ጥሪ መቅረቡን አውቀናል። የትምህርትና ስልጠና ባለስልጣን ሕጋዊነታቸው የተቋረጠባቸው በከፍተኛ ትምህርት ዘርፍ የተሰማሩ ተቋማት ዝርዝርን ይፋ አድርጓል። ባለስልጣኑ ከትምህርት ዘርፉ እንዲወጡ የተወሰነባቸውና ውሳኔውን ያልተገበሩ በከፍተኛ ትምህርት ዘርፍ የተሰማሩ ተቋማት ሕጋዊነታቸው መቋረጡን አመልክተዋል። የከፍተኛ ትምህርት ጥራትን ለማስጠበቅ በተከናወነ የክትትልና ቁጥጥር ስራ የዳግም ምዝገባ ስርዓት ውስጥ ባለመግባታቸው ምክንያት ከከፍተኛ ትምህርት ዘርፍ እንዲወጡና ውሳኔውን ተግባራዊ ያላደረጉ የከፍተኛ ትምህርት ተቋማት ዝርዝርን ይፋ ነው ያደረገው። በተደጋጋሚ ጊዜያት ለተቋማቱ ጥሪ ቢቀርብላቸውም የሚጠበቅባቸውን ሂደት ባለማሟላት ከትምህርት ዘርፍ አለመውጣታቸው ተገልጿል። በመሆኑም ተቋማቱ የተላለፈውን ውሳኔ ተግባራዊ እንዲያደርጉ በተደጋጋሚ ጊዜ ቢጠየቁም ተግባራዊ ባለማድረጋቸው ሕጋዊነታቸው መቋረጡን አመልክተዋል። በዚህም በከፍተኛ ትምህርት ዘርፍ ተሰማርተው ዜጎች ላይ ጉዳት እንዳያደርሱ የከፍተኛ ትምህርት አገልግሎት እንዳይሰጡና እንዲከለከሉ ለሁሉም ክልል ርዕሰ መስተዳደር ጽሕፈት ቤቶች፣ የከተማ መስተዳደር ከንቲባ ጽሕፈት ቤቶች፣ የፍትህ ቢሮዎች፣ ፖሊስ ኮሚሽን ጽሕፈት ቤቶች፣ ሲቪል ሰርቪስ ኮሚሽን ጽሕፈት ቤቶችና የክልልና የከተማ አስተዳደር ንግድ ቢሮዎች ጥያቄ መቅረቡ ታውቋል። በተጨማሪም እስካሁን ያደረሱት ጉዳት ካለ በመፈተሽ አስፈላጊ የሕግ እርምት እርምጃ እንዲወሰድባቸውም ባለስልጣኑ አሳስበዋል። በእገዳው ዝርዝር ውስጥ የተካተቱት 52 ተቋማት አቢሲኒያ ቢዝነስና ኢኮኖሚክስ ኮሌጅ፣ አፍረንቀሎ ኮሌጅ፣ አገው ምድር ቢዝነስና ቴክኖሎጂ ኮሌጅ፣ አዲስ ፋና ኮሌጅ፣ ቢኤ ኮሌጅ፣ ኡቡንቱ ቢዝነስና ቴክኖሎጂ ኮሌጅ፣ ፈጣም ኮሌጅ፣ ግሪን የምርምርና የልማት ተቋም፣ ሴንቸሪ ኮሌጅ፣ ኮቻ ኪድማስ የቢዝነስና ቴክኖሎጂ ኮሌጅ፣ ካንድላይት የርቀት ትምህርት ኮሌጅ፣ ቀይ ባህር ኮሌጅ፣ ማራኪ ቴክኖሎጂና ቢዝነስ ኮሌጅ፣ ኒው ዲፕሎማት ኮሌጅ፣ ፒቢቲ አፍሪካ ኮሌጅ፣ ኳሊቲ ስኮላር ኮሌጅ፣ ራዲካል ኢንተርናሽናል ኮሌጅ፣ ውቅያኖስ ኮሌጅ፣ የኔታ ኢንጂነሪንግ ኮሌጅ፣ ቪዥነሪስ የድህረ ምረቃ ኮሌጅ፣ ባቱ ግሎባል ኮሌጅ፣ ባህረ ጥበብ ጤናና ቢዝነስ ኮሌጅ፣ ማይክሮ ቢዝነስ ኮሌጅ፣ ማያ ኮሌጅ፣ ትሪፕል ኮሌጅ፣ ቤታ ሎጎ ኮሌጅ፣ ቤካ ኮሌጅ፣ ቀስተ ደመና ኮሌጅ፣ ብራይት ቪዥን ኮሌጅ፣ ኤአርቲ ሜዲካል ኮሌጅ፣ ኤልያስ ኮሌጅ፣ ሳይፕሮ ኮሌጅ፣ ዳይናሚክ ኮሌጅ፣ ግራንድ ማርክ ኮሌጅ፣ ዶርማን ኮሌጅ፣ ህብረት ቴክኖሎጂ ኮሌጅ፣ አይቤክስ ሆቴል እና ቱሪዝም ኮሌጅ፣ አይኪው ኮሌጅ፣ ገራይ ኮሌጅ፣ ጋላክሲ ቢዝነስ እና ኢንዱስትሪያል ኮሌጅ፣ ቪዥንላንድ ኮሌጅ፣ መራ ሄመንገድ ኮሌጅ፣ ዩናይትድ ኦሮሚያ ኮሌጅ፣ ኢንተርናሽናል ሊደርሺፕ ኮሌጅ፣ ሲምለስ የርቀት ትምህርት ኮሌጅ፣ ዛክቦን ኮሌጅ፣ ኤምኤስኤልጂ ኮሌጅ፣ ስሪሳይ ኮሌጅ፣ ፋም ኮሌጅ፣ ስማርት ቢዝነስ እና ቴክኖሎጂ ኮሌጅ፣ ሊድ ስታር ኮሌጅ ኦፍ ቢዝነስ እና ሊደርሺፕ እንዲሁም ዳሎል የቴክኖሎጂና ቢዝነስ ኮሌጅ መሆናቸው ታውቋል። ባለስልጣኑ ለፖሊስ ኮሚሽኖች፣ ለንግድ ቢሮዎችና ለሲቪል ሰርቪስ ኮሚሽኖች በላከው መመሪያ ተቋማቱ እስካሁን ያደረሱት የጉዳት መጠን ተፈትሾ ተገቢው የሕግ ተጠያቂነት እንዲሰፍንም አሳስበዋል። ተማሪዎችና ወላጆችም የልጆቻቸውን የወደፊት ተስፋ ለመጠበቅ ሲሉ በትምህርትና ስልጠና ባለስልጣን እውቅና የሌላቸውን እነዚህን ተቋማት እንዲለዩና ጥንቃቄ እንዲያደርጉ መልእክቱን አስተላልፈዋል።